ማንም ሰው በእናቱ አይደራደርም። ማንም ሰው ኢየሱስ ክርስቶስ ራሱ በእናቱ አይደራደርም። በማርያም አይደራደርም ማለት። ስለዚህ እሱን ማወቅ አለብሽ። በቃ ሁሉን ነገሮች ማወቅ አለብሽ። አሁን እቺ ልጅ ምን ልትሆን ነው ታዲያ? ክርስቲያን ልትሆን ነው ታዲያ? ለእናትሽ ብለሽ? አላቅም አሚር፣ ምን መወሰን እንዳለብኝ አላቅም። ስሚኝ፣ ይሄ ፈተና ነው። ይሄ አሁን ኢስላም ስለሆንሽ ፈተና እያጋጠመሽ ነው። በቃ የሆነ ነገር ጠንቅ እየሆነብሽ ነው። እነዚህን ችግሮች ደግሞ ማለፍ አለብሽ። እነዚህን ችግሮች ስታልፊ ነው አንቺ ትክክለኛ ሙስሊም የምትሆኚው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁበት ዋነኛ ዓላማ እናቴ ከገጠር እየመጣች ነውና ምን ማድረግ እንዳለብኝ አላውቅም። በጣም ጨንቆኛል። ምክንያቱም እናቴ ስለኔ ምንም የምታውቀው ነገር የለም። ማለት በቃ እኔ ሙስሊም እንደሆንኩኝ ምንም አታውቅም ነበር እስከዛሬ እና ወንድሜ ነው የነገራት እና አሁን ላይ ደግሞ በቃ እሷ እንደዚህ ሆነ እኔ ስታገኘኝ ምን ሊፈጠር እንደሚችል አላውቅም። ማለት በቃ ምን ልትለኝ እንደምትችልም አላውቅም። እናቴ በጣም ነው የምወዳት፣ በጣም ነው የምትወደኝ። ማለት ብዙ መስዋዕትነት ከፍላ ነው ያሳደገችኝ እናቴ። ለእኔ በጣም ብዙ ነገር ከፍላልኛለች እና እንደዚህ ሆኜ ደግሞ ስታገኘኝ ለእሷ በጣም ይከብዳታል። በጣም ከባድ ነው። ማለት እናቴ ደግሞ በእኔ ምክንያት አንድ ቀንም አንገቷን ደፍታብኝ አታውቅም እና እሷ ስትጨነቅ ደግሞ ማየት አልችልም። ማለት ምን ማድረግ እንዳለብኝ አላውቅም። አሁን በጣም ከፍቶኛል፣ በጣም ጨንቆኛል። ማለት በቃ አባቴ ዛኔ ብዙ ነገር ሆኗል በእኔ ምክንያት። ብዙ 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 ነገር ታሞብኛል አባቴ እና አሁን ደግሞ እሷ ደግሞ መታ ስህተቴን መድገም አልፈልግም እና ሁሉንም ነገር ሰምታ አሁን ለውሳኔ ነው የምትመጣው እናቴ። በቃ ምን ልትለኝ እንደምትችል አላውቅም። እናቴን ደግሞ እንዴት ብዬ ነው እምቢ ምላት? ማለት በቃ ምንም ቢሆን እናቴ ናት እና እሷን ደግሞ ምንም ነገር እምቢ ልላት አልችልም። ማለት በቃ አላውቅም፣ ምን መወሰን እንዳለብኝ እራሱ አላውቅም። ቤተሰብ በጣም ጨንቆኛል። ማለት በቃ እዚህ ጋር የመጣሁት ምንም እንድትፈጥሩልኝ አይደለም፣ እንድታማክሩኝ ነው፣ የሆነ ነገር እንድትሉኝ ነው። በቃ በኮመንትም ይሁን በፈለጋችሁት ነገር የሆነ ነገር እንድትሉኝ እፈልጋለሁ። በቃ አላውቅም፣ ምክንያቱም እናንተ ናችሁ አላችሁኝ ብዬ ማስበው። አሚርንም ይህንኑ ነገር ፈርቼ ትላንትና ሻዳ ሲዘኝ ብዬ ሲሄድ አሚርም አልፈለገም እኔ ሻዳ ማስያዝ። ማለት ሙስሊም እንደሆነ አይፈልግም ብዬ ነው ማስበው እና ለእሱም ዛሬ ጠርቼዋለሁ። በቃ ስለ ሁሉም ነገር ልነግረው ፈልጋለሁ። እናቴ እየመጣች እንደሆነ እንዲያውቅ ፈልጋለሁ። እሱ በቃ እሱ እንዲወስን ነው እንዲያውም ፈልገው። እኔ ምንም ውሳኔ ላይ ምንም ልክ መሆንም አይመስለኝም። አላውቅም፣ ምንም አይነት ውሳኔ መወሰን አቅቶኛል፣ ከብዶኛል። እናቴ ነገ ጠዋት ትገባለች እዚህ እና አላውቅም ብቻ ምን ማድረግ እንዳለብኝ። እናቴ እንድትታመምብኝ ደግሞ አልፈልግም። እናቴ እንድትጎዳብኝ ደግሞ አልፈልግም። ምክንያቱም እናቴን በጣም ነው መወዳት፣ እናቴን በጣም ነው ማክብራት እና እናቴ ደግሞ በእኔ ምክንያት አንድ ነገር እንድትሆንብኝ አልፈልግም። እንደዚሁም ያማታልና በቃ ይህንን ነገር ደግሞ ስታይ አትችልም። ማለት እውነት አይደለም ደውላ ራሱ ልጅ ይሄ ነገር እውነት አይደለም አይደል፣ የሚነግሩኝ ውሸት ነው አይደል፣ ግን መጥቼ ላይሽ እፈልጋለሁ ምናምን ነበር ያለችኝ እና አላቅም ምን ማድረግ እንዳለብኝ አላቅም። ቤተሰቦች ማንም በቃ አሁን ላይ ማንም የሚያማክረኝም ሰው የለኝም እና በቃ አሚርን ዛሬ ጠርቼው ሁሉንም ነገር ልነግረው ነው የምፈልገው። ምክንያቱም በቃ እሱ የሆነ ነገር እንዲለኝ እፈልጋለሁ። በጣም ጨንቆኛል፣ በጣም ከብዶኛል ሁሉም ነገር። እናትሽ ተመጣሽ ነው እያለቅሽ ነው? አንዴ አታርቅሽኝ። እናትሽ መምጣቷ ደግሞ ትልቅ ነገር ነው። ምክንያቱም እናቷ ትልቅ ማለት በህይወታችን ትልቅ ቦታ የምንሰጣት፣ በህይወታችን ነፍሳችንን ብንሰጣት ራሱ በቃ አይደለ ለእናት ምንም የሚያንስባት ነገር ነች እና እናትሽ በመምጣቷ እንኳን ደስ አለሽ በይባል ይዟት የመጣ እንኳን ይዟት መጣ
በቃ ለአንቺ ስለተጨነቀች ስላሰበች ለአንቺ ትልቅ ቦታ ስላላት ነው እናትሽ የመጣችው እንጂ እናትሽ ለአንቺ ቦታ ባይኖራት ባትወድሽ ኖሮ ስላንቺ ባይመለከታት ኖሮ ምናምን ባይመራት ትችላለች። ስለዚህ እናትሽን የምትወጃት ከሆነ እናትሽን የታከብሪያት ከሆነ እሷ ልክ ነች ያደረገችው መምጣቷ ልክ ነው። እሷም ደግሞ ልጄ ወደማይሆን ነገር ውስጥ የገባሽ ነው። ምክንያቱም አሁን እሷ እያሰበች ያለች ምን ታውቂያለሽ? ወደማይሆን ነገር ስልሽ በቃ አንቺ ሆነ ብላ እንደምትወጪ አይነት አንቺ በቃ ከዚህ ህይወት ውስጥ በቃ ህይወትሽ ምስቅልቅል እንዳለ አይነት ህይወትሽ እንደተበላሽ አይነት ነው እናትሽ እያሰበች ያለች። ምክንያቱም እናት የእናትን አንጀት እንኳን አንቺ ቤተሰቦችሽ እራሱ ያውቃሉ እውነቱን ለመናገር እና እናትሽ ያሰበች ያለችው ያንን ነው። መልካም ነገር ነው ያሰበችልሽ እንጂ እዚህ ጋር እንትን ብለሽ እዚህ ጋር ሃይማኖት ኢማም ያልኩት አይደለም። በቃ እናትሽ በመምጣቷ ልክ አደረገች። እንኳን መጣች እናትሽ እንኳን መታ እንኳን ትንገርሽ። ገባሽ አይደለም? ስለዚህ እናትሽ መምጣቷ ትልቅ ነገር ነው። አሁን ቀጥታ እውነቱን መምረጥ ያለብሽ አንቺ ነሽ። እኔ ምን ልምረጠው? መምረጥ ስልሽ አሁን ለምሳሌ ሆነሽ እናትሽ ከዚህ በፊት በአባትሽም ታውቂያለሽ አባትሽ ምን እንደታመመ፣ ምን ያህል እንደተበሳጨ፣ ምን ያህል እንደተከፋ፣ ምን ያህል ህይወት ጭልም እንዳለበት ታውቂያለሽ ለአባትሽ። እና አባትሽ ህይወት ጭልም ያለበት ምክንያት እሱ የሚልሽን ነገር ባለመስማትሽ፣ እሱ የሚነግርሽ ጥሩ ነገሮችን ባለመቀበል ነው አባትሽን ያስከፋሽው። ስለዚህ እውነቱን ለመናገር አባትሽ ተማሪ ብዬሽ አልተማርሽም። አሁን ደግሞ በእናትሽ መጣ አይበለውና እናትሽን ብታጨት ምን ልትሆኚ ነው? ሲያስብሽ ታው እናትሽ ምን ማለት ነው? አንተ እኮ ታዲያ እኮ እናትሽን ብታጨት አትበለኝ። እናትሽ እኮ እኔ በጣም ነው የምወዳት እኮ እንድታረክሽ አይደለም ቤት እንድታረክሽ ሳይሆን እንድትጎጂብኝ ስለማልፈልግ አሁን እውነቱን ለመናገር ነው የመጣሁት ዛሬ። ስለዚህ እናትሽ እንድታረክ ስለማልፈልግ፣ እናትሽም ስታነባ እናትሽ ስትካፋ ማየት ስለማልፈልግ በቃ እናትሽ የምትልሽ ነገሮች ሁሉ እሺ በይ። አንቺ እኮ ላትቀበይ ትችያለሽ ያን ነገር እሷ የምትለው፣ ግን እሷ ደስተኛ ለማድረግ እሺ ብለሽ ነገሮችን መጨረስ ትችያለሽ። ገባሽ አይደለ? ስለዚህ እናትሽ የምትልሽን አንድ እናት ያለሽ ሌላ እናት የለሽም። ጓደኛ ነው ብዙ ጓደኛ ያለሽ አይደለ? ስለዚህ እናትሽ የምትልሽን እሺ በማለት ማሳለፍ ትችያለሽ። ይሄን መከራ ጊዜ ይሄን የፈተና ጊዜ ማሳለፍ ትችያለሽ። እንኳን አንቺ ማንም ሰው ያሳልፈዋል። ገባሽ አይደለ? ስለዚህ ምርጫ አንቺ ነው። አንቺ ያለውን ነገር በደንብ ማጤን አለብሽ። አንቺ ያለውን ነገር በደንብ ማወቅ አለብሽ። እዚህ ጋር እናቴ ምክንያቱም ማንም ነገር ከእናት አይበልጥም። ምንም ነገር ገንዘብ እዚህ ጋር የፈለገ ገንዘብ ሚሊዮን ብር ቢቀመጥልሽ ከእናት አይበልጥም። ገባሽ አይደለም? ስለዚህ ገንዘብም ቢቀመጥ ነፍስ ቢቀመጥ የጓደኛሽ ነፍስ ቢቀመጥ ከእናት የሚበልጥ ነገር አንድ ነገር የለም። ስለዚህ እናትሽን ምትልሽ ነገር እሺ አንቺ ከውስጥሽ ከሆነ እናት ተቀበይ ትችላለሽ። ግን እናትሽ ደስ እንድላት እሺ እናቴ እሺ ልክ ብለሻል እናቴ ልክ ብለሻል ማለት አለብሽ ሳይሆን ይሄ ግዴታሽ ነው ማለት ነው። እናትሽ በህይወት እንድትኖር ከፈለግሽ ይሄ ነገር ግዴታሽ ነው። ምክንያቱም አሁን አሚር ባለው መንገድ ከሆነ ከአሚር ጋር አሪፍ ጊዜ ለማሳለፍ ምናምን ብዙ ነገር ብለሻል። እስቲ የትኛው ሻዳ ነው ያስያዘሽ? አሚር የትኛው ሻዳ እስቲ ንገሪኛል እኮ። አሁን ከአሚር ጋር መሆን የምትፈልጊ ቢሆን ኖሮ ከአሚር ጋር የተሻለ ህይወት መኖር የምትፈልጉ ከሆነ ሻዳ እዚህ ነበር። ሻዳ አዚን ስትዩ ምንድን ያለሽ ፊት ወደ እንዳዞረብሽ። ስለዚህ አሁን እውነቱን እናውራ ከተባለ የሚጠቅምሽንና ማይጠቅምሽን ነገር ለይ። አሁን እንደዚህ አድርጌ የሚባል ህፃን ሰው ነው፣ ህፃን ልጅ ነው። በአባትሽ እንግዲህ ሁሉ ነገር ፈተና ደርሶብናል። በአባትሽ ትማሪያለሽ ብዬ አስባለሁ። ስለዚህ ካለው ነባራዊ ሁኔታ ካለው አንጻር ጋር እናትሽ ከዛ ብላ በመምጣቷ ቤባም ወንድምሽ በመምጣቱ ራሱ ትልቅ ነገር ነው የተፈጠረው። ምክንያቱም እሱ በመምጣቱ ብዙ ነገሮች ይቀየራሉ። አንደኛ ነገር የሚቀየረው ቤባ በመኖሩ ብቻ ኮንፊደንስ ይሰማሻል። ምክንያቱም ምንም ቢሆን ወንድም አለሽ፣ ምንም ቢሆን እናት አለሽ፣ ምንም ቢሆን አባት አለሽ። ገባሽ አይደለም? ስለዚህ አባትም ኖረሽ እናትም ኖረሽ ወንድምም ኖረሽ የእናት ነፍስ ደግሞ ከሁሉም ይበልጣል። 9 ወር በሙሉ በወዷ ተሸክማ ያኖረችሽ ናት እኮ እናት። ምትበላውን እያበላች በእናት ቃል የለም። በእናት ማንም ሰው በእናቱ አይደራደርም። ማንም ሰው ኢየሱስ ክርስቶስ ራሱ በእናቱ አይደራደርም። በማርያም አይደራደርም ማለት ነው። ስለዚህ እሱን ማወቅ አለብሽ። በቃ ሁሉን ነገሮች ማወቅ አለብሽ። የመሰናክል ጊዜ፣ የፈተና ጊዜ ይመጣል፣ የችግር ጊዜ ይመጣል። እንኳን ስንቱ ነገር መቶብሻል ከዚህ በፊት አይደል? ስለዚህ እውነቱን ማወቅ አለብሽ። ያለውን ነገር መስማትና ማዳመጥ ሰው የሚልሽን የሚለውን አሚር የሚለውን መስማት ሳይሆን ራስሽ መወሰን አለብሽ። በቃ ወስኝና ነገሮች ላይ ተግብሪ። እናትሽ ለአንቺ ባል የመጣችልሽ ገባሽ አይደል? እስከ መጣች ድረስ ደግሞ ነገሮችን ማወቅ አለብሽ። ነገሮችን ማጤን አለብሽ። ገባሽ አይደል? ነገሩ እውነቱን ለመናገር ነገሩ አርቻለሁ። ሁሉንም ነገር ለነገሩ እየመጣ ነው እሱ ንገሪውና እስኪ ምን እንደሚል እራሱ መስማት አለበት፣ ማወቅ አለበት። ጭራሽ ደግሞ እናቴ እየመጣች ነው እና ምን ችግር አለ?
ሙስሊም ሆነ ሰምታ ነው የመጣችልኝ። አሚር ምን ማድረግ እንዳለብኝ አላውቅም። ግራ ገብቶኛል። ወይኔ ምን የምታውቀው ነገር የለማ? የምታውቀው ነገር አልነበረም። አሁን ግን ሁሉንም ነገር ታውቃለች። እሺ አሁን ምን ሊደረግ ነው? አላውቅም ምን ማድረግ እንዳለብኝ። ሻው ሌላ ችግር ምን ችግር አለ? እናቷ በመምጣት አለ ማመሲያ ነበር ያለ። ለምን ሲባል ለምን እናቷ መተኪያ የላት ትልቅ በቤቷ ትልቅ ቦታ ያላት ናት የመጣችው። እንደውም እኮ እቺ መቀበል ነበረበት። መናሪያ ሄደ ተቀበላ ማሳረፍ ነበረባቸው። ጭራሽ እሷ በመምጣቷ ችግር ተፈጠረ አትበል። እሱን ሳይሆን አሁን እቺ ልጅ አሁን ሃይማኖቷን በስተክል ማኔጅ እያደረገች አይደለም። በስተክል አሁን ቁርአኑን እያወቀች ሻሃዳ አልያዘችም። ቁርአኑን እየቀራች አይደለም። ሁሉም ነገር እያወቀች አይደለም። ዲነል ኢስላሚን እያወቀች አይደለም። አሁን እቺ ልጅ ምን ልትሆን ነው ታዲያ? ክርስቲያን ልትሆን ነው ታዲያ? ለእናትሽ ብለሽ አላውቅም። አሚር ምን መወሰን እንዳለብኝ አላውቅም። እና ለእናትሽ ተብሎ ክርስቲያን ልትሆኝ ነው ማለት ነው? እሺ ምንድነው ማድረግ ያለብን? ምን እናድርግ? ምን አሉ ጭራሽ ምን እንዳልስላለ ማድረግ ያለብን እሷም ታውቃለች፣ አንተም ታውቃለህ። አዎ ማድረግ ያለብኝ እናውቃለሁ። እኮስ ምታቆነ እዚያ ሰቆ ምን ነገር አፈቀረ። በቃ እኔ በደንብ ዲነል ኢስላምን አውቀሽ ምን ብለሽ ተደርተሽ እንድትይጂ ነበር የፈለኩት። በቃ ቶሎ ሻሃዳም አስይዝሻለሁ። ሁሉንም ነገር እናስተካክልና በቃ ቶሎ እንበለና እንንገራት ሁሉንም። ትላንትና እኔ እንደዛ ስጠይቅ ለምንድን ነው እምቢ አልክ? እኮ አውቀሽ እንድትገቢበት ብዬ ነዋ። በደንብ ስለ ኢስላም አውቀሽ እንድትገቢ ብዬ እኮ ነው። ስለዚህ አሁን ሻሃዳም ትይዣለሽ፣ ኡስታዝ ጋር ወስድሻለሁ። ማወቅ ያለብሽ መሰረታዊ ነገሮች በደንብ ማወቅ፣ እናትሽ ለምትጠይቅሽ ጥያቄ መልስ ማዘጋጀት አለብሽ። ምን አውቀሽ ነው፣ ምን ተምረሽ ነው የሚለውን በደንብ ማወቅ አለብሽ። እሱን ደግሞ እኔ ኡስታዝ ጋር ወስድሽና ሁሉንም ነገር አስተምርሻለሁ። አንቺ ግን ቆይ ማለት ምን ማለት ነው? አሁን ቶሎ እንበል። አሁን እሺ እናቴ ይሄን ብቻ ነገር ብለናት፣ እናቴ እኮ ያማታል ታውቃለህ አይደል? እንደዚህ ሆኜ ስታገኘኝ ምንድን ነው የምትለኝ? አባትሽ አልተማርሽ። አባትሽ ሁሉ ታሞ ከሆስፒታል ስናከራትት የነበረው ያ ሁሉ በሽተኛ ሲሆን የነበረው ምክንያት ይታወቃል። አባትሽ በምን እንደታመመ እና ሲቀጥለም ደግሞ እና እንዴት ይሻላል ደግሞ መጣ ይሄ ነገር ደግሞ በወንድምሽ በእህትሽ ያለ ይመጣና ሙሉ ቤተሰቦች አካል ስምኝ እስኪ ወለድ እንደዚህ አትበል እኮ ሰረቀው መጠቀቅ አለብሽ። ስምኝ ይሄ ፈተና ነው። ይሄ አሁን ኢስላም ስለሆንሽ ፈተና ያጋጠመሽ ነው። በቃ የሆነ ነገር ጠንቅ እየሆነብሽ ነው። እነዚህን ችግሮች ደግሞ ማለፍ አለብሽ። እነዚህን ችግሮች ስታልፊ ነው አንቺ ትክክለኛ ሙስሊም የምትሆኚው፣ ጎበዝ ስትሆኚ። አንቺ እኮ ከኔ በላይ ጎበዝ ነሽ በኢስላም የምትሆኚው። ወደፊት እኔ የተማመነብሻለሁ። ከኔ በለጠ ጎበዝ ሙስሊም ነው የምትሆኚው። ግን አሁን ደግሞ ለእንደሱ ደግሞ ችግር ሴጣን ነው በቃ ይሄን ነገር የሚያመጣው። ሴጣን ደግሞ እንደዚህ አይነት ችግሮችን በየጊዜው ያመጣብሻል። እሱን ችግር ደግሞ ከተቋቋምሽ አንቺ ጎበዝ ትሆኛለሽ። ለዛ ነው። ስለዚህ አሁን ነይ መስጊድ እንሂድና የሚደረገው ነገር ሁሉ እናድርግ። ነይ ኡስታዝ ነኝ ማቀው አለ፣ እሱን አገናኝሻለሁ። ጎበዝ ኡስታዝ ነው፣ ሁሉንም ነገር ይጨርሳል። እሷ የምትል ነገር አንተ አልተረዳትም እኮ ወንድሜ። ምን ነው የምታወራው? እሷ የምትለው እናቴ መታለች፣ መፍትሄው ምንድን ነው? እሱ ነው እኮ ክርስቲያን ትሁን ነው የምትለው አንተ ነው የምትለው። መልስልኝ። ክርስቲያን ትሁን ሙስሊም ትሁን እያልኩ አይደለም። ልጅቷ ማሰብ ትችላለች፣ ትልቅ ነች። ስለዚህ እሷ ትፍረድ። አንቺ ሆነ ያለብሽ ደግሞ የእናትሽ እምነት ነው ማስከተል ያለብሽ አይደል? እናትሽ እዛ ጋር አንቺ ጋር ነገሮች ላይ ማይሆን ነገር ውስጥ አይገባ እኮ። አሁን ለምንድን ነው ዙሪያ የምታጣጥመው? አሁን ክርስቲያን ትሁን አትሁን፣ ክርስቲያን ትሁን ነው ወይ እያልክ ያለኸው አንተ? የትኛው እምነት ነው በአንድ ቀን በሁለት ቀን ተምራ ለእናቷ መልስ የምትሰጠው? እሷ እኮ ፍላጎት የራሷ ነው። ሃይማኖቷን እኮ ፈልጋ ነው የቀየረችው። ስለዚህ አሁን ደግሞ ይሄን ደግሞ የኔም ጥፋት ነው። ቤተሰቦቿን እኮ በማትጎዳ ያስቀመጠች ነው እኮ ያስቀመጠችው። ቤተሰብ አላዘንባትም። ይሄን ከሰማ ነው የሚያዝንባት። ጎበዝ ካልሆነች ነው የሚያዝንባት። እውነቱን ንገረው። አንተ እዚህ ጋር ምንም የሚመለከትን ነገር የለም። ልጅቷ ላይ አሻራ ለማሳረፍ አትሞክር። በቃ አንተ አይመለከትም። ለምንድን ነው የማይመለከተኝ? ሚስቴክ ሆነች። አንተ ቅንጣት ያህል ስለ እሷ አይመለከትም። የምትወዳት ከሆነ መውደድ ትችላለህ። የምታፈቅራት ከሆነ ማፍቀር ትችላለህ። ስለ እምነቷ ስላላት ስላለበሷ ስለምንም ነገር አይመለከትም። ገባ አይደል? እሱ የራሷ ውሳኔ ነው። አንተም የራስን ነገር ተጽዕኖ እሷ ላይ ልታረግባት አይገባም። ተጽዕኖ እያደረክ ያለው እኮ አንተን አይደለ? አሁን የእናትሽን ሃይማኖት አስቀጥይ እያልካት ያለው እኮ አንተ እኮ ነህ። ታዲያ እናቷ ስትመጣ ምን ትበላት ታዲያ? አንተ እንዴት ነው የምታስበው?
እሷ ደግሞ ባመነች ያለበት አንተ ነህ። አንዴ ጀሽ ልጥፋ እኔን ደግሞ ስማኝ፣ እሷ በፈለገችው ሃይማኖት የመቀጠል መብት አላት። እሷ የፈለገችው መርጣለች አይደል? በዚህ ደግሞ እኔ እሷን መርጣለች ማስቀጠል ደግሞ መብቴ ነው። የፈለገችውን ታምልክ። ግን አንተ ደግሞ እንትን ያሳደርክባት ተጽዕኖ ያሳደርክባት እኔ ምንም ተጽዕኖ ያሳደርኩባት ነገር የለም። እኔ ምንም ተጽዕኖ ያደረኩባት ነገር የለም። እኔ ራሷ ነች የመረጠችው። እሷ በመረጠችው ደግሞ ያስቀጠልኩላት ነው። ገባህ አይደል? ያው ያስቀጠልክላት ነው። አዎ ያስቀጥልሽ ማድረግ ያለብህ እኮ ይኸውልሽ፣ ያስቀጥልሽ ችግር የለውም። ምንም የሚፈጠር ነገር የለም። እናትሽም እንዳለች አስቢ። ከዛ ገና ከሆነ እናትሽን ስታጫት ያኔ ይገባሻል። እናትሽን ስታጫት በለኛው ላይ አይደል? እሺ ያው ምን እናድርግ ነው? እኔ ቶሎ በቃ እንደዛ እናስተካክል። እንዴት እናስተካክል? አሚር ረፈደ እኮ አሁን። ምንድነው ማድረግ ያለብህ? እሺ አሁን ክርስቲያን ልትሆኚ ነው? እሱ ልትሆኚ ነው? አላቅም አሚር፣ ምን ማድረግ እንዳለብኝ አላቅም። አትበይ፣ ጠንከር በይ። ይሄ በቃ ነገርኩሽ እኮ በቃ ይሄ ማለት ችግር ነው። በቃ ይሄ ፈተና ነው። ሁሉም ይሄ ነገር እኮ ፈተና ነው። ይሄን ፈተና ብቻ አለፊ እንደምንም ብለሽ። ሁሉም እናትሽን እናሳምናት፣ እናትሽን እንንገራት። አውቃለሁ እናትሽ ይሄ ነገር ስትሰማ ምን ሊፈጠር እንደሚችል አላውቅም። ስለ እናቴ ነገር ከሌለ እንዴት ታውቃለህ? ምን አይነት ሰው ነች? ምን ሊፈጠር እንደሚችል አላውቅም። ግን ማሩ በቃ ማስተካከል አለብሽ። ይሄ ነገር ችግር ነው። ይሄ ችግር ነው። ይሄ ችግር መጣ ብለሽ እጅሽ እንድትሰጪ አልፈልግም። እኔ ጠንካራ እንድትሆኚ ነው የምፈልገው። ግራ እየገባኝ ነው በጣም። እኔው እንዳትሰለች እኮ ነው አሁን ይሄን ችግር ይበሰቀልሽ። እንደዚህ ሆኜ ስትሄድ ምንድን ነው የምትለኝ? እሺ እንዴት ላድርግ? እኔ እንዴት ላድርግ? ንገሪኝ እስቲ። አላቅም አሚር፣ እንዴት እንደማደርግ አላቅም። እኔ በጣም ጭንቀት ውስጥ ነኝ አሚር። ነገም እኮ ሻሃዳ ሲይዤሽ ቢሆን ይሄ ነገር እንዳይፈጠር ብዬ እኮ ነው ሁሉንም ነገር ጠንካራ ሁኚ ያልኩሽ። በቃ አይዞሽ፣ ጠንከር በይ፣ ጠንከር በይ አሚር። በቃ አሚር፣ እኔ እየጨነቀኝ ነው አሚር። እኮ ቢጨንቅሽም እሺ በይ አሚር። አስብበት በደንብ እኮ አስብበታለሁ ማሩ። እሺ በይኝና ሁሉንም ነገር እንወስን። ይህ መጀመሪያ በቃ አንቺ በሃይማኖት ጽኚ፣ ጎበዝ ሁኚ። ስሚኝ፣ አረች ልጅ ምን ውስጥ ገባች? አረች ልጅ ምን ውስጥ ገባች? አረች ልጅ ምን ውስጥ ገባች? ፋሚሊ ምን ይሻላል? አርባ አላ ይሄንን ስለው ይሄ ይመጣል። ይሄ ችግር ሲመጣ ይሄ እንትን ይመጣል። እሺ እኔ ምን ላድርግ? አሁን እያየኋት ቤቲ ክርስቲያን ልትሆን ነው። ታዲያ እሷ ፍላጎት አላት ሙስሊም መሆን። ግን በቃ ኦሊያድ በሚያመጣው አዳዲስ ችግሮች አሁን በእርግጠኝነት ኦሊያድ ነው እናቷን ጎትጉቶ ከገጠር ያስመጣት፣ ሁሉንም ነግሮ ከገጠር ያስመጣት። አሁን እሷ ደግሞ በእናቷ አትደራደርም። እናቷን በጣም ነው የምትወዳት። ስለዚህ ምን ማድረግ እንዳለብኝ ግራ ገብቶኛል። በእርግጠኝነት ምነግራችሁ ነገር ቤቲ ክርስቲያን ትሆናለች በእርግጠኝነት። ምክንያቱም በእናቷ አትደራደርም። እናቷን ማጣት አትፈልግም። ይህ ነገር ተጽዕኖ ሆኖባት ሃይማኖቷን ባትቀይር ደስ ይለኛል። ቤቲ ፍላጎት አላት። ፍላጎት ባይኖራት እኔ ልበሽ ሳላት ሻርፕ አትለብስም ነበር። እኔ ይሄን አርጊ ሳላት አታረግም ነበር። ስለዚህ ይሄ ሁሉ ነገር የኦሊያድ ስራ ነው እናቷ እንድትመጣ ያደረገው። በጣም ጨንቆኛል። በጣም ፋሚሊ ወላሂ። ስለዚህ አላህ ይጠብቃት ነው። በቃ ይሄ ፈተና ነው። ይሄ እሷን ብቻ አይደለም፣ ሁሉም ሰው ወደ ኢስላም ልምጣ ካለ ሃይማኖት ላይ ሊቆይ ካለ ይሄ ፈተኖች ያጋጥማል። አይደለም እነሱ እኛ ላይ ራሱ ስንት ፈተና ያጋጥማል ወላሂ። ስለዚህ ጠንካራ መሆን አለባት። እኔ ምንም ከክርስቲያን ጋር ምንም ጥላቼ የለኝም። እኔ ከክርስቲያን ጋር ነው በልቼ ጠጥቼ ያደግኩት። ጓደኞች እንዳለ ክርስቲያን ናቸው። ግን አንድ ሰው ደግሞ ከፈለገ ደግሞ መብቱ ነው ባይ ነኝ። ምክንያቱም ቤት ይፈልጋ ነው የመጣችው። እኔ ፈልጌ አይደለም ወደዚህ ነገር ውስጥ የከተትኳት። ቢስሚላህ እንጃ ምን እንደምናረግ ግራ ገብቶኛል። ያው ሁሉንም ነገር አላህ ነው የሚያውቀው፣ አላህ ነው የሚወስነው። እኛ ስላልን ስለፈቀድን የሚሆን ነገር አይደለም። ብቻ አላህ ይጠብቃት፣ ከክፉ ይጠብቃት።
አሁን ሄጄ በቃ ሻሃዳም ለማስያዝ ልሞክር፣ ሁሉንም ነገር ለማስተካከል ልሞክር፣ ከአላህ ጋር ሁሉንም ነገር ላስተካክልና እሷን ያለው ነገር ላዋራት። በቃ አላቅም ብቻ ማለት ያለባትን አላህ ያውቃል።